እጅግ አስደናቂና ላቅ ያለ ጨዋታ ነበረ። እጅግ አስገራሚ ነበር። ስፔን ከፖርቹጋል ያደረጉት ጨዋታ እነሆ ስፔን ፖርቹጋልን አሸንፋ ወደ ቀጣዩ ዙር አልፋለች። ሮናልዶ አለቀሰ። እጅግም በጣም በሚያሳዝን ሁኔታ ምክንያቱም አንድም ጊዜ የዓለም ዋንጫን ያልበላው ሮናልዶ ባለብዙ ታሪክ ባለብዙ ሪከርድ የሆነው ክርስቲያኖ ሮናልዶ ከዚህ የዓለም ዋንጫ የመጨረሻው ጨዋታው ነው። ስለዚህም ነው ያለቀሰው። በጣም በሚያሳዝን ሁኔታ እያለቀሰ እንደ ሕፃን ልጅ ስቅስቅ ብሎ ታይቷል። አንድም ጎል በዚህ ጨዋታ ላይ ክርስቲያኖ ሮናልዶ ምንም አይነት እንቅስቃሴ አላደረገም ነበረ። ስፔን አንድም ጎል እስካሁን ሳይቆጠርባት ታሪክ ሰርታለች። ጥሩ ተከላካይ፣ ጥሩ ሚድፊልድ፣ ጥሩ አጥቂ ያላት ስፔን አስገራሚ ታሪክን ሰርታለች። ያሚን ያማል እጅግ አስደናቂ ምሽትን አምሽቷል። ያርዛባል በማጥቃቱ ሁለቱ ያሚን ያማልና ያርዛባል የማጥቃቱን ኃላፊነት ተወጥተው እጅግ አስደናቂ ስራን ሲሰሩ አምሽተዋል። ኒኮላያምስም ፈርናንዶ ቶሬዝ፣ ቤናን የመሳሰሉት ድንቅ ከዋክብቶች ስፔንን የመሃል ሜዳውን ሲመሩትና ጠንካራ ተከላካይና ጠንካራ አጥቂ ያላት ስፔን በቀጣይ ምን ታሪክ ትሰራለች? የሚገርም ነው። የስፔን ሚዱ መካከል ሚድፊልደሩ እጅግ አስገራሚና አስደናቂ ነበረ። ኤሜሪክ ላፖርት እና ኮፓርሲ፣ ኩኮሪያ እና ፔድሮ የእነዚህ ጥምረት እጅግ አስፈሪ ነው። ምናልባትም ለዋንጫው ይጠበቃሉ። አስገራሚ እና አስደናቂ ቡድን ነበረ። የፖርቹጋልን ስንመለከት ሮናልዶ ማድሪድ ላይ የዩናይትድ ዋንጫ አንስቷል። በዩናይትድ ቤት በሪያል ማድሪድ በጁቬንቱስ ታሪክ የሰራው ሮናልዶ በዓለም ዋንጫ ላይ ግን ሊሳካለት አልቻለም። ይህ የመጨረሻ የዓለም ዋንጫውም ሆነዋል። ተከላካይ ክፍሉ በተወሰነ ደረጃ የፖርቹጋል ጥምረቱ የላላ ነበረ። የመናበብ ችግር ይታይባቸው ነበር። የፖርቹጋል ሚዱ የተዋሃደ አይደለም። የፖርቹጋል ሚዱ ጥራት ቢኖራቸውም ተጫዋቾቹ አስገራሚዎች ናቸው። ብቃት ያላቸው ተጫዋቾች በዓለም ላይ በተለያዩ ታላላቅ ክለቦች ውስጥ ይጫወታሉ። ነገር ግን ጥምረታቸው እጅግ ደካማ ሆኖ ታይቷል። ብሩኖ ፈርናንዴዝ፣ ቪቲኒያ፣ ሸዋሚኒ እነዚህን የመሳሰሉ ድንቅ ከዋክብትን የያዘው የፖርቹጋል ስብስብ በስፔን ተቀጥቅጦ ወደ አገሩ ተመልሷል። 16ኛው ደቂቃ ያሚን ያማል ወደ ጎል የሞከራት ድንቅ ሙከራ በረኛው በድንቅ ብቃት እንደ ወስፈንጠር ተፈንጥሮ አድኗታል። ጨዋታውን በዋና ዳኝነት አንቶኒ ቴለር እኚህ ድንቅ የእንግሊዝ ዳኛ ነበሩ ጨዋታውን የመሩት። በ90ኛው ደቂቃ ያርዛባል ያሾለከለት ድንቅ አሲስት የአርሰናሉ አጥቂ ሞሪኒሆ ጎል አስቆጠረ። ጨዋታው እጅግ የሚገርም ነበር። ባለቀ ሰዓት እጅግ ተስፋ የሚያስቆርጥ ፖርቹጋሎችን የሚያሳዝን ጎል ሞሪኒሆ ከመረብ አሳረፋት። ድንቅ ቅብብል፣ ድንቅ ስራ ነበር የአርሰናል ተጫዋቾች ያደረጉት። ሲአር7 በጣም አዘነ፣ አለቀሰ። የዓለም ዋንጫን አንድም ጊዜ ሳያነሳ ከዓለም ዋንጫው ተሰናብቷል። ስፔን 47 የኳስ ቁጥጥር ሲኖራት 15 ሙከራዎችን አድርጋለች። 6 ኦን ታርጌት ሲኖራት 7 የማዕዘን ምት መታለች። 1.35 የኤክስቼንጅ ሬት ነበራት። ፖርቹጋል 41% የኳስ ቁጥጥር ሲኖራት 10 ሙከራ ሲኖር 2 ኦን ታርጌት አድርጋለች። 3 የማዕዘን ምትም ስትመጣ 0.63 ሬት ነበራት። ስፔን 471 የተሳካ የኳስ ቅብብል አድርጋለች። ፖርቹጋል በአንጻሩ 362 የተሳካ የኳስ ቅብብል አድርገው ነበረ። አርጀንቲና ከግብጽ 1 ሰዓት ላይ የተደረገ ሌላ ጨዋታ ነበር። የሚገርም ጨዋታ ነበረ። የአርጀንቲናና የግብጽ ጨዋታ በጣም የሚገርም ጠንካራና ተአምር የተሰራበት ድንቅ ምሽት። አርጀንቲና ከግብጽ ያሲር ኢብራሂም በ15ኛው ደቂቃ ለግብጽ አስቆጠረ። የምትገርም ጎል ነበረች። በሆሳም ሐሰን አሰልጣኝነት የሚመራው የግብጹ የፈርዖኖቹ ቡድን ብሔራዊ ቡድን እነሆ ሁለተኛውን ጎል በድጋሚ ሐሰን በ67ኛው ደቂቃ አስቆጥሮ ተአምር ሰሩ። አፍሪካውያንን የወከሉት ግብጾች ተአምር ሰሩ ሲባል 2-0 መምራት ጀመሩ። የሚገርምና የሚደንቅ ጨዋታ ነበረ። ክርስቲያን ሮሜሮ ለአርጀንቲና አስቆጠረ። ጨዋታ 2-1 በመሆን ቀጠለ። ሊዮኔል መሲ በጣም አስገራሚውና አስደናቂው ይህ ከሌላ ፕላኔት ነው ከሰማይ ነው የመጣው እየተባለ የሚነገርለት ድንቅ አጥቂ ድንቅ የአርጀንቲና ልጅ
በጣም ብዙዎችን እያስገረመ ይገኛል። በዓለም ዙሪያ አድናቆት እየጎረፈለት ይገኛል። ሊዮኔል መሲ ሁለተኛውን ጎል በ83ኛው ደቂቃ አቻ አርጀንቲናንን አቻ አደረገ። ግብጽ 2 አርጀንቲና 2። በጣም የስፖርት ቤተሰቡን ተመልካችን ድንቅ በጣም ባስገራሚ የነበረ ጨዋታ ቁጭ ብድግ የሚያደርግ ይህ ድንቅ ጨዋታ የሚገርም ነው። ክርስቲያኖ ሮሜሮ በ79ኛው ደቂቃ፣ አንድሬ ሊዮኔል መሲ በ83ኛው ደቂቃ ሁለት ጎሎችን በማስቆጠር ግብጽን አቻ አደረጉ። የሚገርም ካምባክ ነበረ። ኤንዞ ፈርናንዴዝ ሶስተኛውን ጎል ሀገሩ እንድታሸንፍ ያደረገችዋን ጎል አግብቶ በ93ኛው ባለቀ ሰዓት እነሆ ግብጾችን ፈርዖኖችን አንጀታቸውን ያሳረረ ጎል አስቆጠረ። ፈርዖኖቹ 2 አርጀንቲና 3 ለ2 ጨዋታው ተጠናቀቀ። እነሆ ወደ ቀጣይ ወደ ጭማሪ ደቂቃ ያልፋል ሲባል 2-2 የሆነው ጨዋታ በአስደናቂ ሁኔታ ኤንዞ ፈርናንዴዝ በአለቀ ሰዓት ያስቆጠራት እነሆ አርጀንቲናን ወደ ቀጣይ ስታሳልፍ ፈርዖኖቹን ግን እያስለቀሰች ወደ ሀገራቸው መልሳለች። የሚገርም ጨዋታ ነበረ። የግብጽ ታሪካዊ ተጫዋች አቡታሪካ የገጠምነው መሲን ዳኛውንና ፊፋን ነው ሲል ሐሳቡንና ቁጭቱን ገልጿል። ምክንያቱም ዳኛውም አዳልቶብናል፣ ፊፋም ለመሲ ይወግናል ሲል ሐሳቡን ገልጿል። የገጠምነው መሲን ክለቡን ብቻ አይደለም አርጀንቲናን ብሔራዊ ቡድን ሳይሆን መሲን ዳኛውንና ፊፋን ነው፣ ፊፋ አዳልቶብናል ሲል ይሄ አንጋፋ ተጫዋች የግብፁ አቡታሪካ ሐሳቡን አስፍሯል። እጅግ የሚገርምና የሚደንቅ ጨዋታ ነበረ። እነሆ አንድሬ ሊዮኔል መሲ ኦ መሲ በ39 ዓመቱ ታሪክ እየሰራ ይገኛል። 9 አሲስት የምንጊዜም ቀዳሚው አሲስት 9 አሲስቶችን አድርጓል። እነሆ በ8 ጎሎች ይህን የዓለም ዋንጫ እየመራ ይገኛል። እነሆ በ21 ጎል የምንጊዜም የዓለማችን ጎል አግቢነቱን እየመራ ይገኛል። ከሃላንድና ከክሊያን ምባፔ መጀመሪያ ቁንጮ ላይ ተቀምጧል። ምን አይነት ተአምራዊ ልጅ ነው! ምን አይነት ተአምራዊ የእግር ኳስ ተጫዋች ነው! የክፍለ ዘመናችን ምርጡ ድንቁ ተጫዋች አንድሬ ሊዮኔል መሲ ሰዎች ሁሉ በሚገርም ሁኔታ ተአምረኛው እያሉት በአሁኑ ሰዓት እየተወደሰ ይገኛል። እነሆ የደስታ ለቅሶ አለቀሰ። የሚገርም ለቅሶ አለቀሰ። ከከምባኩ በኋላ 3-2 ካሸነፉ ጨዋታው ከተጠናቀቀ በኋላ ፊቱ በእንባ ይታጠብ ጀመረ። ይህ ወኔ የተሞላበት የደስታ ለቅሶ ድንቅ ልጅ፣ አስገራሚ ልጅ አሁንም በዚህ እድሜው ታሪክን በመስራት ላይ ይገኛል። አንድሬ ሊዮኔል መሲ በጣም የሚገርምና የሚያስደንቅ ችሎታ ያለው ልጅ ነው። ያገባው ጎል በእውነት ሰው ነው ወይ እስከሚባል ድረስ አስገራሚ ጎል ነበረ። ጋዜጠኞች ሁሉ፣ ተንታኞች ሁሉ፣ ኮሜንታተሮች ሁሉ የተደነቁበት ጎል። ሌላኛው ጨዋታ ስዊዘርላንድ ከኮሎምቢያ ያደረጉት ጨዋታ ነበረ። ይህ ጨዋታ በመለያ ምት ስዊዘርላንድ ኮሎምቢያን 4-3 አሸንፋለች። ስዊዘርላንድ ሩብ ፍጻሜውን እንግዲህ ተቀላቅላለች። አርጀንቲናም ሩብ ፍጻሜውን ተቀላቅላለች። የሚገርም ነው፣ የሚደንቅ ጨዋታ ነበረ። እንግዲህ ይህንን በቁጥራዊ መረጃ የአርጀንቲናና የኢጅፕትን ስናስቀምጥ አርጀንቲና 3 የጎል ሙከራዎችን አድርጋለች። ኢጅፕት 2.8 ጎል የማስቆጠር ንጻሬ አርጀንቲና 2.8 ነበራት። ኢጅፕት 0.98 የጎል የማስቆጠር ንጻሬ ነበራት። አርጀንቲናውያን 19 ሾት ሙከራዎችን ሲያደርጉ ኢጅፕት 5 ሙከራ ብቻ ነበር ያደረገችው። 7 ኦን ታርጌት አርጀንቲና አላት፣ 2 ኦን ታርጌት ኢጅፕት አላት ማለት ነው። አርጀንቲና 64 ከመቶ የኳስ ቁጥጥር ሲኖራት ግብጽ 36 ከመቶ የኳስ ቁጥጥር ነበራት። የሚገርም ነው፣ የሚደንቅ ነው። ይህ አስደናቂ ጨዋታ እውነት በጣም በሚገርም ሁኔታ አፍሪካውያንን እያሰናበተ ይገኛል። ነገር ግን የግብጽ ሕዝብ ግብጽ ጀግኖቿን በክብር እንደምትቀበል ካሁን እየገለጸች ነው። ምክንያቱም እስካሁን ያልተሰራ ታሪክ በግብጽ ታሪክ 16 ውስጥ እስካሁን ገብተው ያወቁም። ይሄ ቡድን ግን እየተወደሰ የጀግናማ አቀባበል ይደረግለታል ተብሏል። ሌላው ቤልጂየም 4-1 አዘጋጇን ሀገር ዩኤስኤን አሰናብታታለች። ይህም ሌሊት ላይ የተደረገ ጨዋታ ነበረ። እንግዲህ የሚገርም ነው፣ የሚደንቅ ነው። ወደ 8 ውስጥ እንግዲህ ተጠናቆ ሁሉም ቡድን ገብቷል ማለት ነው። አስገራሚ ጨዋታን ቀጣይ የምናቀርብላችሁ ይሆናል። እንግዲህ ውድ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። በቀጣይ ቪዲዮ እንገናኛለን። የዓለም ዋንጫ እየደነቀ እያማረና እየገነነ መጥቷል። ይህንን እንግዲህ በሂደት እያንዳንዱን ጨዋታ እንዘግብላችኋለን። ሰላም ጤና ይስጥልን። ቻው።